ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምናመሻችሁ አለው። እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ እንኳን ደስ አላችሁ ጨረቃዎቻችን። እንዳያችሁት ዛሬ የቅመምዬ ሴታፕ በደንብ ሰርተዋል ማለት ነው። ብሩክ ባላሰበው መንገድ ወጥመድ ውስጥ ገብቷል። ድራማውን እንዲቋጭ አድርጓለች። ሙሺ የኔ እናት ሺህ ዓመት ኑሪልን። የሁላችንም እናቶቻችን ሺህ ዓመት ይኑርልን። የእናቱን ፍቅር ቦታ አይታቸዋል። በዚህ አጋጣሚ ወንዶች፣ አንዳንድ ወንዶች ከብሩክ ብትማሩ ጥሩ ነው፣ የእናት ፍቅር ምን አይነት እንደሆነ ማለት ነው። አንዳንድ አጋጣሚ አያለውና የሆነ ስታወራው ራሱ በደንብ በስነ ስርዓት ራሱ መልስ የማይመልሱ አሉ። ጸጉራቸው እየፈተሉ ምናምን የሚወጡ ማለት ነው። ክብር ለእናቶቻችን ማርያምን። በዚች ምድር ላይ የማትቀይሯት የማትቀየርባችሁ እናት ብቻ ናት። እመቤቴን ክብር ለእናቶቻችን ማለት ነው። አማት ሲወዳችሁ እንዲህ ነው፣ ክብር ይኖራቸዋል። አማት እኔ እንጃ በቃ ይሆናል አይደለ? ምንም ያህል ብታፈቅሩት፣ ምንም ያህል ብትወዱት ማለት ነው፣ ቤተሰብ ካልተቀበላላችሁ የእውነት የሆነ ጊዜ ብሬክአፕ ማድረጉ አይቀርም። ተጎጂዋ ማናት? በዛ መሀል ሴት ናት። ልጅ ይመጣል ምናምን ነገር ማለት ነው። መጀመሪያ ያንን ሰው ወንድም ይሁን ሴትም ቤተሰብ፣ ሁለቱም ቤተሰብ መቀበል አለመቀበል ማረጋገጥ አለባችሁ። ወደ አሁኑ ዲፕ ፍቅር ሳትገቡ በፊት ማለት ነው። ፍቅር ውስጥ ከገባችሁማ በስማ መስሚያ ጥጥ ነው የለም። እምነቱ ምንድን ነው ራሱ ሳታቁም የምትገቡ አላችሁ። እያየን አይደል እንዴ? እንግዲህ የዛሬው በጣም ደስ ይላል። ተናግረዋል። ፕራንክ ነው። እኔ ቦስም ያለበት መስሎኝ ነበረ። ቅድም በቦስ ቤት በተለቀቀው ቪዲዮ ላይ ዓለም ላይ ወንድ ቢጠፋ ቅመምዬን አንተን አታገባም የሚል ኮሜንት እያየሁ ነበረ። በጣም እየሳኩ ነበረና ብዙ ላይ ካለውና እና ግልጽ እኮ ነው ድራማ እንደሆነ። እሱ ደግሞ የተሰጠው ካራክተር ነው እየተጫወተ የነበረው። እየፈራን ነበረ ባይዘወይ ግን ከዚህ በላይ ቢሄዱ የእውነት ሊሄዱብን ነበረ። ዛሬ ይህንን አጋጣሚ ተጠቅማ ባይቋጭ ቅመም ማለት ነው ሊሄዱ ነበረ ማለት ነው። አንዳንድ ኦዲየንስ ተሸውደዋል። እንግዲህ እንኳን ደስ አላቸው ማለት ነው። ነገ በከባዱ እመጣለሁ ጠብቁኝ ብሏል። ምን እንደሆነ ባይታወቅም የምንጠብቅ የምናይ ይሆናል። ነገ አብራራለሁ ብሏል። ግን ሃይላይቱ ዛሬ ተናግረዋል። ቅድም ምን እያልኳችሁ ነበረ? ቅድም በለቀኩት ቪዲዮ ላይ ዛሬ አዲስ ነገር አለ፣ ግን ማለት ከቅመምዬ እምነት ይፈልጋል፣ የሆነ ማስተማር የፈለገ ነገር አለ፣ ማታ የምናይ ይሆናል ብያችሁ ነበረ። እሱ በሂስቶሪ ባደረገው ጽሁፍ ነው እምነት ከመውደድ ይበልጣል ያለው ማለት ነው። ከዛ ምንድን ያላችሁ ጅል ደነዝ፣ እሱ ንግግር ስለማያውቅ ነው። አንቺም ጅል ያላላችሁ ነገር የለም። እኔ ጅልም አይደለሁም ደነዝም አይደለሁም። ግን በዚህ አጋጣሚ እናንተም እወቁ ማለት ነው። መውደድና እምነት ይለያል። የኔ ውድ ቤተሰቦች፣ አንቺ ባልሽን የማያምንሽ ነገር ከሆነ የትም ቦታ ብትሄጂ የሚጠረጥርሽ ከሆነ የሆነ ጊዜ ብሬክአፕ ያደርግሻል፣ ይፈታሻል ማለት ነው። ከሁሉም ነገር ምን እምነት ይበልጣል። የትም ብትሄጂ ሊያምንሽ ይገባል። የትም ብሄድ አንቺ ልታምኚው ይገባል። እምነት የሰው ልጅ ትዳርም ይሁን ፍቅርም ምንድን ነው ሊይዘው የሚችለው? እምነትና ፍቅር ነው። ጸሎት፣ እምነት፣ ፍቅር። ይሄንን ከሌለ የእውነት ምንም ፍቅር የሆነ ጊዜ ወደዳችሁት የሆነ ማታም በሆነ ነገር በስራ ቦታ ወንድ ልታገኝ ትችያለሽ። ወንድ ሴት ሊያገኝ ይችላል። የዛኔ በቃ ሲወጣ ሲገባ የምጨቀጭቂው ነገር ከሆነ ከማጋነሽ ከማጋነ የምትባባሉ ነገር ከሆነ እምነት ከሌላችሁ እርፍ ወደ አሁኑ ነው ገደል የሚገባው ፍቅራችሁም ትዳራችሁም ማለት ነው። ሶ በዚህ አጋጣሚ እናንተ መወቁ። የበለጠ ነገር ደግሞ ነገ ሊያብራራችሁ ይችላል ማለት ነው። ወይኔ አማርኛ። ኤኒዌይስ ለስድባን ቸኩል ማለት ነው። እንግዲህ ዛሬ ቅመምዬ የኔ ቆንጆ ምር ብሎባታል። ኧረ ቅናት እኮ ወይኔ የእናንተ ቅናት የቅመምዬ ቅናት ግን በስመአብ አይምሮ የሚያዞር ቅናት ነው። የምር አይመችሽ። እንዲህ ኮንትሮል ማድረግ አለብሽ። ማርያምን ያኔ የምትሉትን ሰው በቃ ማንም ማስነካትም መንካትም የለባችሁም። ከማጋና በእናቱ ፊት የምን መፍራት ነው? ከማጋ ነበር የት ነው እንደዚህ አምሮብህ
ሰርግ ቤት ብቻህን አትሄድም። ጀግና ማርያምን እንኳንም በቃ እውነት ነው መሄድ አለባት ከሱ ጋራ። አሁን እኮ በሚዲያ እየተቀማሙ አይደል እንዴ? የሰው ባል እየወሰዱ አይደል እንዴ? የእውነት በጣም ጊዜው በጣም ያስፈራል። ማርያምን እኔ እንጃ እግዜር ይሁናቸው ልጃቸው ምን አይነት እንደሚያይ እንደነሱም ሊያድግ ይሁን ባላቅም እና በደንብ ኮንትሮል ማድረግ አለባችሁ። እንግዲህ እንኳን ደስ አላችሁ። ነገ ደግሞ ምን እንደሆነ ባይታወቅም ይመስለኛል አንቨርሰሪ አቸው ይመስለኛል። ሰረብሬት ነው ምንድን ነው የሚባለው? ኤኒዌይስ ይሄንን